ሰላም ጤና ይስጥልኝ ውድ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። በኤርትራ ለ24 ዓመታት በእስር ላይ የሚገኝ ዳዊት ይስሐቅ በሕይወት እንዳለ ተገለጸ። በኤርትራ ለ24 ዓመታት ያለምንም ፍርድ የታሰረው ኤርትራዊው ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ የስዊድን መንግስት አርብ ታህሳስ 19 ባሰራጨው መረጃ አስታወቀ። የስዊድንና ኤርትራዊ ዜግነት ያለው ጋዜጠኛ ዳዊት በሕይወት መኖሩ የተሰማው የስዊድን መንግስት ከ30 ዓመታት በኋላ ለመጀመሪያ ጊዜ ወደ ኤርትራ በመሄድ ከሀገሪቱ ከፍተኛ ባለስልጣናት ጋር ከተወያዩ በኋላ መሆኑን የዜና አውታሩ ኤኤፍፒ ዘግቧል። ጋዜጠኛ ዳዊት ይስሐቅ በመስከረም 2001 በህግደፍ አገዛዝ ከታሰረ በኋላ አንዴ ለሕክምና ወጥቶ እንደነበር ይታወቃል። ጋዜጠኛ ይስሐቅ በሕይወት እንደሌለ ሲነገር መቆየቱን በማስታወስ በአሁኑ ጊዜ በሕይወት አለ ማለቱን በጥርጣሬ ዓይን የሚያዩት ኤርትራውያን ጥቂት አይደሉም። በኤርትራ ማንኛውም በፖለቲካ ምክንያት የሚታሰር ሰው ክስ ሲቀርብበት ሆነ ፍርድ ቤት ቀርቦ እንዲከራከር ፍጹም እንደማይፈቀድ የተለያዩ ፖለቲከኞችና የሰብአዊ መብት ተቆርቋሪዎች የሚሰጡት መረጃዎች ያሳያሉ። በአዲስ አበባ በእስር የሚገኙ ኤርትራውያን ከእስር እንዲፈቱ ጥሪ አቀረቡ። በአዲስ አበባ ከተማ ካለፈው ሳምንት ጀምሮ የማንነት መታወቂያ የላቸውም ተብለው የታሰሩ ኤርትራውያን የሚገኙባቸው በርካታ እስረኞች ከእስር እንዲፈቱ ጥሪ ማቅረባቸው ከምንጮቻችን ያገኘነው መረጃ ያመላክታል። ከባለፈው ሳምንት ጀምሮ በተለያዩ ፖሊስ ጣቢያዎችና በቃሊቲ ውሃ ልማት አካባቢ ታስረው የሚገኙ የማንነት መታወቂያ ይዘው ባለመገኘታቸው መሆኑ ምንጮቻችን ያስረዳሉ። አንድ ወዲ ሕሙራ የተባለ የትግራይ ተወላጅ በመርካቶ አካባቢ የማንነት መታወቂያ ይዞ ባለመገኘቱ ከሳምንት የእስር ቆይታ በኋላ ሲፈታ፣ ሌላኛው ሮቤል የተባለ ኤርትራዊ ለደህንነቱ ሲባል ስሙ የተቀየረ ገንዘብ ከፍሎ እንዲወጣ መደረጉ ምንጮቻችን አክለው አስረድተዋል። በተለያዩ እስር ቤቶች በርካታ ኤርትራውያን ታስረው እንደሚገኙ በመጥቀስ ከእስር እንዲፈቱ መገናኛ ብዙሃንና የሰብአዊ መብት ተሟጋቾች ድምፅ እንዲሆኑላቸው እንደሚሹ ከእስር የተለቀቁ ሰዎች በላኩት መልእክት ተማጽነዋል። በኢትዮጵያ በተለይ ደግሞ በአዲስ አበባ ከተማ 2025 በብዛት የኤርትራውያን እስርና አፈሳ የታየባት ዓመት መሆኗ የተለያዩ አስተያየት ሰጪዎች ያስገነዝባሉ። በኤርትራውያን ላይ ከሚያጋጥመው የእስርና አፈሳ ሂደት የባሰው ደግሞ ወደ ኤርትራ ማባረር በመሆኑ በመቶዎች የሚቆጠሩ ኤርትራውያን ከመባረር ለማምለጥ ወደ ኬንያና ዩጋንዳ ለመሄድ እየተገደዱ መሆናቸውን ዘገባዎች ያስረዳሉ። የኢትዮጵያ መንግስት በሀገሪቱ እየተከናወነ ያለው የእስርና አፈሳ ድርጊት በሚመለከት ግልጽ መረጃና ማብራሪያ ተጠይቆ መልስ ሲሰጥ አይታይም። በአዲስ አበባ የሚገኘው የኤርትራ ኤምባሲም ቢሆን የኤርትራውያን እስር በሚመለከት ጉዳይ ትኩረት ሰጥቶ ሲሰራበት እንደማይታይ የተለያዩ ፖለቲከኞችና የማህበራዊ ሚዲያ አንቂዎች ወቀሳቸው እንደሚያሰሙ ዘገባዎች ያመላክታሉ። ኢትዮጵያና ኬንያ የድንበር ንግድ ስምምነት ተፈራረሙ። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌና የኬንያ የኢንቨስትመንት ንግድና ኢንዱስትሪ ካቢኔ ሴክሬታሪ ሊ ኬንያን ጁን በትናንትናው ታህሳስ 19 የድንበር ንግድ ስምምነት ተፈራርመዋል። ስምምነቱ እንደ አውሮፓውያን አቆጣጠር ሚያዝያ 17 ቀን 2025 በኬንያ ሞምባሳ የተደረሰበት ስምምነት አካል መሆኑን የገለጹት ሚኒስትሩ አክለውም በሁለቱ ጎረቤት ሀገሮች መካከል ለረጅም ጊዜ የወዳጅነትና የሁለትዮሽ ትብብር ታሪክ ውስጥ ጉልህ ምዕራፍ የሚኖረው ነው ብለዋል። አክለውም የንግድ እንቅፋቶችን በመቀነስ አነስተኛ መጠን ያለው ድንበር ተሻጋሪ ንግድን የሚያጠናክር መሆኑን ጠቅሰው በተለይም በአሁኑ ጊዜ አብዛኛዎቹ መደበኛ ያልሆኑ ድንበር ተሻጋሪ ነጋዴዎች በተለይም ለሴቶችና ወጣቶች ግልጽና ሊገመት የሚችል ማዕቀፍ የሚፈጥር መሆኑንም ጠቁመዋል።
ስምምነቱ ወደ ሙሉ ትግበራ ሲገባ የንግድ ዕድሎችን የሚያሰፋ ሲሆን የሁለቱ ሀገራት መንግስታትና የግሉ ዘርፍ በጠንካራ ቅንጅት መስራት ይኖርብናል ሲሉ ገልጸዋል። በተጨማሪም ስምምነቱ የጉምሩክ አሰራሮችን ቀላል በማድረግና ሰነዶችን በማስማማት ደህንነቱ የተጠበቀ ህጋዊና ዘላቂ የኢኮኖሚ እንቅስቃሴ እንዲፈጠር እንደሚያደርግ ተመላክቷል። የኬንያ ልዑካን ቡድን በቆይታቸው የንግድና ቀጠናዊ ትስስር ሚኒስቴር የውጭ ንግድ ማዕከል መጎብኘታቸውም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመላክታል። የተወደዳችሁ የፕሮግራማችን ተከታታዮች ለዛሬ የያዝናቸው አበይት ዜናዎች እነዚህን ይመስላሉ። አሁን ደግሞ አጫጭር ዜናዎች ይቀጥላሉ። አብራችሁን ቆዩ። አጫጭር ዜናዎች። በዘምዘም የስደተኞች መጠለያ ከ1000 ሰዎች በላይ መገደላቸው ተገለጸ። በሱዳን የሚገኘው ዘምዘም የስደተኞች መጠለያ በሚያዝያ 2025 በደረሰው ጥቃት ከ1000 ሰዎች በላይ መገደላቸው የተባበሩት ድርጅት ተቋም በታህሳስ 18 ያሰራጨው መረጃ አመላክተዋል። የአውሮፓ ህብረት መሪዎች ለዩክሬን የ105 ቢሊዮን ዶላር ወይም 90 ቢሊዮን ዩሮ ለማበደር ትናንት አርብ ታህሳስ 19 ስምምነት ላይ ደረሱ። ይህ ብድር ዩክሬን ያለባትን የበጀት እጥረቶች ይሸፍናል ተብለዋል። ይሁንና መሪዎቹ በአውሮፓ ሀገራት የተያያዙ የሩሲያ ቱጃሮች ንብረቶችን ለዩክሬን ይዋል በሚለው ላይ ገና ስምምነት ላይ እንዳልደረሱ ዘገባዎች ያሳያሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርጎታል። አሜሪካ በሶሪያ ውስጥ በሚገኘው የእስላሚክ ስቴት ቡድን አይኤስ ላይ ከፍተኛ ጥቃት መፈጸሟን ገለጸች። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቋል። በጀርመን ሚስቱን በተደጋጋሚ አደንዛዥ እጽ በመስጠት ራሷን እንድትስት በማድረግና በመድፈር እንዲሁም ድርጊቱን በመቅረጽና በኢንተርኔት ላይ በማጋራት ወንጀል የተከሰሰ ግለሰብ 8 ዓመት ከ6 ወር እስር ተፈረደበት። ሰላም ክቡራት ተከታተልቲ ቴሌቪዥን ኤሪሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቅን ናይ ኤሪሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ ብሓደጋያ ንኤሪሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።